ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በርከት ያሉ የዝውውር ጉዳዮችን የምናካፍልበት ፕሮግራማችን እነሆ ጀምረናል። የተለያዩ ርዕሰ ጉዳዮችን በዝውውር ጉዳዮች ላይ ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በቆይታችሁም ከአርሰናል ጋር፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ታዲያ እናንተም ቪዲዮአችንን ላይክ እያደረጋችሁ እያበረታታችሁን ከኛ ጋር እንድትሆኑ ነው በአክብሮት የምጋብዘው። የቦሩሲያ ዶርትመንድ የስፖርት ዳይሬክተር ሰባስቲያን ኪህል ወጣቱ ኮከባቸውን ስለመልቀቅ መነጋገራቸውን አመኑ። የቦሩሲያ ዶርትመንድ ስፖርቲንግ ዳይሬክተር ሰባስቲያን ኪህል ኮከብ የክንፍ ተጫዋቻቸው ጄሚ ባይኖ ጊቲያንሰን ወደ ቸልሲ ሊዘዋወርበት ስላለው እድል መነጋገራቸውን አረጋግጠዋል። የ45 ዓመቱ ሰው ከ20 ዓመቱ ልጅ ጋር ስለ ወደፊት ህይወቱ አንድ ወይም ሁለት ጊዜም ውይይት እንዳደረጉ ነው የተናገሩት። ጊቲያንስ ወደ እንግዲህ ሬዲንግ እና ደግሞ በመጨረሻም በማንቸስተር ሲቲ የወጣቶች ቡድን ከመሄዱ በፊት በቸልሲ አካዳሚ አጭር የ6 ወራት ቆይታ ነበረው። በ2020 በነጻ ዝውውርም ወደ ዶርትሙንድ ከ19 ዓመት በታች ቡድንም ተቀላቅሏል። በ2021-22 የውድድር ዘመን ደግሞ በ17 ዓመቱ መጀመሪያውን ቡድን ተቀላቀለ። የአንድ ግንኙነት ብቃቱና በሚያስደንቅ ፍጥነቱ የሚታወቀው ጊቲያንስ የትልልቅ የአውሮፓ ቡድኖች ፍላጎትን መሳብ ችሏል። በአጠቃላይ ለጀርመኑ ቡድን 107 ጨዋታዎችን አድርጎ 17 ጎሎችንና 14 አሲስቶችንም አድርጓል። ቸልሲዎች የፊፋ የዓለም ክለቦች ዋንጫ ከመጀመሩ በፊት ጊቲያንስን ለማስፈረም ሁለት ጥያቄ ማቅረባቸው ተዘግቧል። ቦሩሲያ ዶርትመንድ ቸልሲ ያቀረበውን 42 ሚሊዮን ፓውንድም ውድቅ አድርገውታል። ከ50 ሚሊዮን ፓውንድ በላይም እንደሚፈልጉ ይታመናል። የጀርመኑ ቡድን የክለቦች የዓለም ዋንጫ የመጀመሪያ ጨዋታቸውን ከብራዚሉ ክለብ ፍሎሚኔንሴ ጋር 0-0 በሆናቸው ውጤት ሲያጠናቀቁ ጊቲያንስ ደግሞ በሁሊያን ብራንት ተቀይሮ ወደ ሜዳ መግባቱ ይታወሳል። ከጨዋታው በኋላ ሰባስቲያን ኪህል የእንግሊዝ ኢንተርናሽናል ሁኔታን ይናገራሉ። ባለፉት ጥቂት ቀናት ውስጥ ከጄሚ ጋር አንድ ወይም ሁለት ውይይቶችን አድርገናል። እሱ ብቃት እንዳለው ግልጽ ነው። ጄሚ ባይኖ ጊቲያንስ አሁንም በዚህ ውድድር ለእኛ በጣም አስፈላጊው ይሆናል። ከዚህ በኋላ ምን እንደሚሆን እናያለን። ነገር ግን በጊቲያንስ ዝውውር ላይ አሉታዊ አመለካከት የለኝም ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትዶች ጄሚ ባይኖ ጊቲያንስንም እንዲያስፈርሙ ጥያቄ ቀርቦላቸዋል። የቀድሞ ተጫዋች ዲዲ ሃማን ማንቸስተር ዩናይትድ የቼልሲ ፍላጎት የሆነው ጄሚ ባይኖ ጊቲያንስን ዝውውር እንዲጠልፉ አሳስቧቸዋል። ሃማን የቦሩሲያ ዶርትመንድ ኮከብ በኦልትራፎርድ የተሻለ እንደሚሰራ ያምናል። ነገር ግን በስታንፈርድ ብሪጅ ቢሆን በቡድን ውስጥም ይጠፋል። ዲዲ ሃማን እንግሊዛዊው ጥሩ ችሎታ እንዳለው ገልጿል። ነገር ግን ኒኮ ኮቫች በዶርትሙንድ ምርጡን እያመጣ አይደለም። አክሎም እንግሊዛዊው ወደ ዩናይትድ ለመዘዋወር መፈለግ እንዳለበትም ነው የተናገረው። ቦሩሲያ ዶርትመንድ ለጄሚ ባይኖ ጊቲያንስ ጥሩ ቦታ እንደሆነም አስባለሁ። ትልቅ ሚናም ተጫውቷል። እናም ግቦችን አስቆጥሯል፣ አሲስቶችንም አድርጓል። ነገር ግን ኒኮ ኮቫች ቡድኑን ከተረከበ ጊዜ ጀምሮ የጊቲያንስ ሚና የቆመ ይመስላል። ቸልሲ ያንን ሙሉ በሙሉ ይገነዘባል። ተጫዋቹ መልቀቅ እንደሚፈልግ በግልጽ ተናግሯል። ነገር ግን ኮንትራት አለው። ዶርትሙንድ በጣም ጥሩ ቦታ ላይ አይደለም እላለሁ፣ ምክንያቱም አስተዳዳሪው ታታሪ ተጫዋቾችን ይፈልጋል። ጊቲያንስ ደግሞ በዚህ አይነት ተጫዋች አይደለም። ጊቲያንስ ዶርትሙንድን የሚለቅ ይመስለኛል። ነገር ግን የፈለጉት ገንዘብን አያገኙም። ቸልሲዎች የተትረፈረፈ ተጫዋቾች ያሏቸው በማንቸስተር ዩናይትድ እውነተኛ ለውጥ ሊያመጣ ይችላል ብዬ ግን አምናለሁ። እሱ ወጣት ነው፣ ጎልቶም እየወጣ ነው። እናም ደግሞ ብዙ ክለቦች ተጫዋቹን ለማስፈረምም የሚፈልጉት ሊሆን ይችላል ብዬም አስባለሁ። የኤንዞ ማሬስካ ቡድን በዚህ ክረምት ጊቲያንስን ሲከታተሉ እየቆዩ ሲሆን ከፊፋ የክለቦች የዓለም ዋንጫ በፊትም ብዙ ጥያቄዎችን አድርገዋል። ሆኖም ግን ከቦሩሲያ ዶርትመንድ ጋር ስምምነት ላይ መድረስ አልቻሉም። ነገር ግን አሁንም ፍላጎቶች እንዳላቸው ጭምር ነው የሚነገረው። ማንቸስተር ዩናይትድ ከጄሚ ጊቲያንስ ጋር አልተገናኘም። ነገር ግን የክንፍ ተጫዋቹን ለማስፈረም ድርድር ላይ ናቸው። ዩናይትዶች የብሬንትፈርዱን ብሪያን ኢምቤሞን ለማስፈረም ከጫፍ የደረሱ ሲሆን በክረምቱ ለካሜሮናዊ ኮከብ ተጫዋች ጥያቄ አቅርበው መስማማታቸው የሚታወስ ነው። ሊቨርፑል ከጁሪየል ሃቶ ጋር በይፋ ግንኙነት ጀምሯል። ሊቨርፑል ከአያክሱ ተከላካይ ጁሪየል ሃቶ ጋር በክረምቱ ለመዘዋወርም በቀጥታ
ተነጋግረዋል ሲል ጋዜጠኛ ዱንካን ካስተልስ ተናግሯል። ቀያዮቹ የተከላካይ መስመራቸውን ለማጠናከር እያሰቡ ነው። ጃሬል ኳንሳ ባየር ሌቨርኩዘንን ሊቀላቀል እንደሚችልም ይነገራል። ሊቨርፑል የፕሪሚየር ሊጉን ዋንጫ ቢያነሳም በዝውውር ገበያው ላይ እንቅስቃሴ ለማድረግ ጊዜ አላጠፋም። በቅርቡ ጀረሚ ፍሪምፖንግ እና ፍሎሪያን ቬርትስም ከሌቨርኩዘን ያስፈረሙ ሲሆን ሚሎስ ኪርኬዝን ለማስፈረምም ከቦርንመዝ ጋር ስምምነት ላይ መድረሳቸው ተዘግቧል። ሆኖም ግን ቀያዮቹ ጃሬል ኳንሳህን ለመተካት ሲፈልጉ ከጁሪየል ሃቶ ጋር በቀጥታ እየተነጋገሩ ነው ተብሏል። አያክስ አምስተርዳም ንግግሮች እንዳሉ ቢያውቁም ሽያጩን ለማገድም ትልቅ ፍላጎት ወይም ክፍያ እንደሚጠይቁ ነው የሚጠበቀው። ካስትለስ ስለ ተጫዋቹ ዝውውር ሲናገር ጁሪየል ሃቶ በግራ ተከላካይና በመሃል ተከላካይ ቦታ ላይ ይጫወታል። ነገር ግን ረዘም ላለ ጊዜ የመሃል ተከላካይ ሆኖ ስለተጫወተ የእሱ ቦታ ይሄ ነው። በዚህ ሲዝን የፕሪሚየር ሊጉን ሻምፒዮናዎች ለመቀላቀል በሊቨርፑልና በሃቶ መካከልም ቀጥተኛ ውይይቶች ተካሂደዋል። እናም ደግሞ ውይይቶች የተከናወኑት በአያክስ እውቅና ነው። ተጫዋቹ እንግዲህ ለመሸጥም ክፍት ናቸው። ነገር ግን አያክስ እንደተነገረው የሃቶ የዚህ ክረምት መሸጫ ዋጋ በጣም ከፍተኛ እንደሚሆን ተነግሮኛል። በቀጣይ ሳምንት በሁለቱ አካላት መካከልም አዲስ ነገር እንሰማለን ብሏል። በ2022 ለአያክስ ዋናው ቡድን መጫወት ከጀመረ ጀምሮ ሃቶ እንግዲህ በሆላንዱ ክለብ በመሃል ተከላካይና በግራ ተከላካይም እየተጫወተ ይገኛል። የ19 ዓመቱ ተጫዋች ባሳለፍነው የውድድር ዘመን በሁሉም ውድድሮች 50 ጨዋታዎችን አድርጎ 3 ጎሎችን ሲያስቆጥር 6 ደግሞ ለጎል የሆኑ ኳሶችን አመቻችቶ አቀብሏል። የዓመቱ የኤር ዲቪዜ ባለተሰጥኦም ተብሎ መሸለሙ ደግሞ የምናስታውሰው ጉዳይ ነው። ሊቨርፑል ከባዱን ዝውውር ሊሞክረው ይፈልጋል። ሊቨርፑሎች አሌክዛንደር ኢሳክን ለማስፈረም በሚደረገው እንቅስቃሴ ከፍተኛ ጉዳት እንደደረሰበት ተዘግቧል። ኒውካስል ዩናይትዶች በበርካታ ክለቦች ፍላጎት ምክንያት በዚህ ክረምት አጥቂውን ለመሸጥ 200 ሚሊዮን ፓውንድ የሚጠጋ ዋጋ ለጥፈውበታል። የዋጋ ፈላጊዎቹን ማሸሹ ነው የሚታወቀው። ዘ ቴሌግራፍ ላይ እንደተዘገበው ኒውካስል ዩናይትድ አሌክዛንደር ኢሳክን በረካሽ ለመልቀቅም ፍቃደኛ አይደሉም። እናም ለፈላጊዎቹ ጠንከር ያለ መልእክትንም ልከዋል። በሚቀጥለው የውድድር ዘመን በአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸውን ካረጋገጡ በኋላ አጥቂውን በክለቡ ለማቆየትም ይፈልጋሉ። በዚህ ሳምንት መጀመሪያ ላይ የወጡ መረጃዎች እንደሚያሳዩት ከሆነ የመርሲሳይዱ ክለብ ለአሌክዛንደር ኢሳክ ትልቅ እንቅስቃሴን ለማድረግ እየተመለከቱ እንደነበር ይነገራል። በክረምቱ የፕሪሚየር ሊግ የዝውውር ሪከርድን በመስበር ፍሎሪያን ቬርትስን ያስፈረሙ ሲሆን በድጋሚ የዝውውር ሪከርድን ለመስበርም ፍቃደኞች ናቸው። የአርነ ስሎት ቡድን ለባየር ሌቨርኩዘን 116 ሚሊዮን ፓውንድም ለፍሎሪያን ቬርትስ ከፍለዋል። አሁን አጥቂውን ዳርዊን ኑኔስን ለመተካትም አጥቂ ክፍሉን ለማጠናከርም ይፈልጋሉ። አሌክዛንደር ኢሳክ ዋነኛ ኢላማቸው ሆኖ የቀጠለ ሲሆን የኒውካስል ዩናይትድ ተጫዋች በቼልሲና በአርሰናል ፍላጎት ላይም ነበር። በተጠየቀው ዋጋ ምክንያት የማክፓይሶቹን ኮከብ ለማዘዋወርም እንቅስቃሴ ማድረግ አቆመዋል። አሌክዛንደር ኢሳክ ባለፈው የውድድር ዘመን በፕሪሚየር ሊጉ ባደረጋቸው 34 ጨዋታዎች 23 ጎሎችን አስቆጥሮ 6 ጊዜ ደግሞ አሲስት አድርጓል። በኤፍኤ ካፕና በካራባው ካፕ በ8 ጨዋታዎች ላይ ሌላ 4 ጎሎችን አስቆጥሯል። አሌክዛንደር ኢሳክ ክለቡን ከዋንጫ ጋር ያስታረቀ ሲሆን እሱን መገኘት የሚፈልግበት የቻምፒየንስ ሊግ ውድድር ላይ ቡድኑን ማስቀመጥም ችሏል ተብሎ ነው የሚታሰበው። ኮሊን ሄንድሬ አርሰናል በዚህ ክረምት ጃክ ግሪሊሽን ያስፈርማል። የቀድሞ የስኮትላንዱ ተከላካይ ኮሊን ሄንድሬ አርሰናል በዚህ ክረምት ጃክ ግሪሊሽን እንዲያዘዋውረው መክሯል። እንግሊዛዊው አጥቂ በዚህ ዓመት ከማንቸስተር ሲቲ ሊለቅ ይችላል። ክለቡ ጋርም የፊፋ የዓለም ክለቦች ዋንጫ ለመሳተፍ ወደ አሜሪካ ካመራው ስብስብ ውጭ መደረጉ ይታወሳል። በጎል እንደተጠቀሰው ሄንድሪ ግሪሊሽ አሁን ላይ ብቃቱን ማሳየት የሚያስችለው ክለብ መምረጥ እንዳለበት አጥብቆ ተናግሯል። አንዳንድ ጊዜ ትልልቅ ተጫዋቾች ኢፍትሐዊ በሆነ መንገድ ይስተናግዳሉ ብዬ አስባለሁ። ግሪሊሽ ያደረጋቸውን ነገሮች ብዙዎች እንግዲህ ማድረግ አይችሉም። 100 ሚሊዮን ፓውንድ ወጥቶበት ወደ ሲቲ ተዘዋውሮ ነበር። የሶስትዮሽ ዋንጫን ማሸነፍም ችሏል። እሱ ከእንግሊዝ ተጫዋቾች በስኬት ከፍ ያለ ነው። ግሪሊሽ በጣም ጥሩ የእግር ኳስ ተጫዋች ነው። አሁን ለመወሰን ጊዜ አለው። ሲቲ ውስጥ ደግሞ መገኘቱ ለሱ ትልቅ ቦታ ነው ሲልም ጭምር ይናገራል። ምክንያቱም ብዙ ሜዳሊያዎችን ያገኘበትና ለሁሉም ሰው ደግሞ ሄዶ ማንነቱን ለማሳየትም እድሉን ያገኘበት ነው። ሲቲ ቆይቶ በድጋሚ ብቃቱን ቢያሳይ ያስደስት ነበር። ነገር ግን በኢቲሃድ ያለው ነገር ወደ ማብቂያው እየተቃረበ ነው። ሄንድሪ ግሪሊሽ ወደ አርሰናል ቡድን ፈጠራን ሊጨምር እንደሚችልም ይናገራል። ግሪሊሽ ወደ ሌላ ክለብ ሄዶ ሰዎች ስለሱ
ያሰቡትን ትክክል እንዳልነበር ሊያሳይም ማየት ፈልጋለሁ። ምንም እንኳን ለማንም የማያረጋግጠው ነገር ባይኖርም እሱ በትልቅ ደረጃ መጫወት የሚችል ብቃት እንዳለው እናውቃለን። በፕሪሚየር ሊግም ይሁን በአህጉሪቱ የሚገኝ ትልልቅ ቡድንም መጫወት ይችላል። እሱን ያገኘው ክለብ የማይታመን ተጫዋች ያገኛል። በእውነቱ ግሪሊሽ እንደ አርሰናል ላለ ቡድን ጥሩ ጭማሪ ሊሆን ይችላል ብዬ አስባለሁ። ምክንያቱም ትንሽ ተጨማሪ ፈጠራን ስለሚያስፈልጋቸው ነው። ግሪሊሽ አርሰናልን በሁለቱም መስመሮች ትልቅ ጭማሪን እንደሚያወጣ ግልጽ ነው። አርሰናሎች ዝውውሩን እንዲሞክሩትም አሳስበዋል ብሏል። የቅርብ ጊዜ ዘገባዎች እንደሚያሳዩት እንግሊዛዊውን ለማዘዋወርም የሚደረገው ፉክክር ኤቨርተን እና ቶትንሃም ሆትስፐርስ እየመሩት እንደሚገኙ የሚያሳዩ ሪፖርቶች ናቸው አሁን ላይ የወጡት። ራፊኒሃ ባርሴሎናን ሊለቅ ይችላል። የባርሴሎና አጥቂ ራፊኒሃ ክለቡ አትሌቲክ ቢልባኦ ኒኮ ዊሊያምስን ለማስፈረም በመቃረባቸው ክለቡን ለመልቀቅ መዘጋጀቱ ተዘግቧል። ብራዚላዊው የካታላኑ ቡድን በሱ ቦታ ላይ ሌላ ተጫዋች ላይ ኢላማ ማድረጉ ያስከፋው ሲሆን በዚህ ምክንያትም በዚህ ክረምት ከተለያዩ ክለቦች በተለይም ከማንቸስተር ዩናይትድ የቀረበለትን ጥያቄ እያጤነው መሆኑ ተሰምቷል። እንዲህ ወደ ሳዑዲ አረቢያም ሊያመራ የሚችልበት እድል አለ። ፉትቦል 365 እንደዘገበው ማንቸስተር ዩናይትድ ራፊኒሃን ለማስፈረም ትልቅ የዝውውር ሂሳብ ለመክፈልም ይፈልጋሉ። ዩናይትድ የራፊኒሃን ዝውውር ለመጨረስም እንቅስቃሴ ለመጀመር ተዘጋጅተዋል። ዩናይትዶች ከአንቶኒ፣ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ እና ጄደን ሳንቾ ሽያጭ ሊያገኙት የሚችሉት ዋጋን ለመጠቀም ይፈልጋሉ። የደቡብ አሜሪካ ጋዜጠኛ የሆነው ሚጌል አንሄል ሎፔዝ እንደዘገበው ማንቸስተር ዩናይትድ ለአውሮፓ ቻምፒየንስ ሊግ ማለፍ ባለመቻላቸው ዝውውሩን አዘግይቶባቸዋል። ማንቸስተር ዩናይትድ በዚህ ክረምት ራፊኒሃን ከባርሴሎና ለማስፈረም ግፊት ለማድረግም ተዘጋጅተው ነበር። ሩበን አሞሪም የራፊኒሃ ትልቅ ደጋፊ ነው። ማንቸስተር ዩናይትድ ለቻምፒየንስ ሊግ ማለፍ ባለመቻሉ ግን በጀታቸው አሉታዊ በሆነ መልኩ ጎርቶታል። እንዲሁ ብራዚላዊውንም የማስፈረም እድል አጥተዋል። ነገር ግን ፍላጎታቸው አሁንም ግን አለ። ማንቸስተር ዩናይትድ ማቲያስ ኩኛህን ወደ ቡድኑ ጨምረዋል። ከብሪያን ምቤሞ ጋር ተስማምተዋል። ባርሴሎና አሁን ላይ በገንዘብ ረገድ የተረጋጋና መሸጥ አያስፈልገውም ተብሏል። ነገር ግን ብራዚላዊው ተጫዋች በኒኮ ዊሊያምስ ፊርማ ምክንያት ከስፔኑ ክለብ ለመልቀቅም እየተዘጋጀ መሆኑን የታወቀው ራፊኒሃ ከሊድስ ዩናይትድ ጋር በፕሪሚየር ሊጉ ተጫውተዋል። ወደ ባርሴሎና ከመዘወሩ በፊትም ከማንቸስተር ዩናይትድ፣ ቼልሲና አርሰናል ጋርም ስሙ ተነስቷል። ምናልባትም አሁን ላይ እድሎች ከተፈጠሩ ተጫዋቹ በድጋሚ ወደ ፕሪሚየር ሊጉ ለማምራትም እድሉን ያገኛል። የሳዑዲ ቡድኖች ለራፊኒሃ ትልቅ ኮንትራትም እንደሚያቀርቡ ነው የሚጠበቀው። አንቶኒዮ ኮንቴ የስኮት ማክቶሚኔ ዝውውር ይሆናል ብለው ያላሰበው እንደነበር ተናግሯል። የናፖሊው አለቃ አንቶኒዮ ኮንቴ ባለፈው ክረምት የቀድሞው የማንቸስተር ዩናይትድ ተጫዋች ዝውውርን መጠናቀቁ እንዳስገረማቸው ነው የገለጹት። ጣሊያናዊው ስምምነቱ ይከናወናል ብሎ አልጠበቀም። አንቶኒዮ ኮንቴ ናፖሊ ባለፈው የክረምት የተጫዋቾች የዝውውር መስኮት ስኮት ማክቶሚኔን ከማንቸስተር ዩናይትድ ማስፈረሙ እንዳስገረማቸው ነው የተናገረው። የስኮትላንድ ኢንተርናሽናል በክለቡ የመጀመሪያ የውድድር ዘመን የሴሪኤ ዋንጫን እንዲያሸንፍ አግዞ ለስኬቱም ወሳኝ ሚናን ተጫውቷል። ዩናይትድ በነሐሴ 2024 ከአካዳሚ ምርቁ ጋርም ሲለያዩ ዩናይትዶች ለማክቶሚኔ የ25.4 ሚሊዮን ፓውንድም ተቀብለዋል። ይህም የቀድሞው የቼልሲ አለቃ ኮንቴንም አስደስቷል። ማክቶሚኔ በሆላንዳዊው ኤሪክ ቴንሃግ ስር በቋሚ 11 ውስጥ የቋሚነት ቦታ ለማግኘትም ሲታገል እንደነበረ ቢሆንም በፍጥነቱ ግን ለኮንቴ ያለውን ብቃት አሳይቷል። የ27 ዓመቱ አማካይ በጣሊያን የመጀመሪያ የውድድር ዘመን በ34 ጨዋታዎች 12 ጎሎችንና 6 አሲስቶችን አድርጓል። በመጨረሻዎቹ 7 ጨዋታዎች ደግሞ 6 ጎሎችን ማስቆጠር ችሏል። እናም ደግሞ ኮንቴ ማክቶሚኔን ማግኘቱ ተገርሟል። የክለቡ ኃላፊዎችም ፊርማውን ማግኘት እንደሚቻል ቢናገሩም ጣሊያናዊው አለቃ ግን የናፖሊ የአውሮፓ እግር ኳስ እጥረት ችግርም ሊሆን እንደሚችል አስቦ ነበር። ኮንቴ እንግዲህ ሲናገር ስኮት ማክቶሚኔን በደንብ የማውቀው ተጫዋች ነው። ተወልዶ ያደገው በማንቸስተር ዩናይትድ ነው። ሲጫወት ሁልጊዜም ተጽዕኖ እንደሚፈጥር ማየት ችያለሁ። ነገር ግን በተመሳሳይ ጊዜ በማንቸስተር ዩናይትድ ውስጥ እንደ ቁልፍ ተጫዋችም እንዳልታየ አስታውሳለሁ። ማክቶሚኔ በማንቸስተር ዩናይትድ ጀማሪ አልነበረም። እውነቱን ለመናገር ከናፖሊ ዳይሬክተር ጆቫኒ ማና ጋር ተነጋግሬ ነበር። ማክቶሚኔ ለቡድኑ እንግዲህ ሊሆን የሚችል መፍትሄ እንደሆነ ነገረኝ። አንዳንድ ጊዜ ዳይሬክተሮች አሰልጣኝን የማሳመን ስራ ይሰራሉ። ማክቶሚኔ በእርግጠኝነት ይመጣል ብለውም ማምነው ነበር። የማክቶሚኔ ፊርማ ትንሽ ዘግየት ብሎ ነበር፣ ነገር ግን እሱ በመጣበት ወቅት ግን በጣም ደስተኛ ነበርኩኝ። ምክንያቱም ዳይሬክተራችን እሱን በማስፈረም ጥሩ ነበር። ከማክቶሚኔ ጋር ተወያይቷል፣ ነገር ግን እሱ በእርግጠኝነት ከኛ ጋርም ይሆናል ብዬ አላሰብኩም ነበር። ማክቶሚኔ እዚህ በመሆኑ ደግሞ ደስተኞች ነን ሲልም ጭምር ነው የተናገረው አንቶኒዮ ኮንቴ። ብራዚላዊው ምርጫውን በግልጽ ስላሳየ የሴሪኤ ቡድን አንቶኒን ላያገኝ ይችላል።
የጣሊያኑ ክለብ ኮሞ የማንቸስተር ዩናይትዱን ተጫዋች የሆነው አንቶኒን ለማስፈረም ሞክሯል። የክንፍ አጥቂው በኦልትራፎርድ ያለውን ቅዠት ለማስቆም በከፍተኛ ሁኔታ እየሞከረ ነው። የ25 ዓመቱ ተጫዋች በዩናይትድ ቤት ያሳለፈውን አስከፊ ቆይታ ለማብቃትም ይህ ክረምት ደግሞ እጅግ ወሳኝ ይሆናል ተብሎ ይጠበቃል። አንቶኒ እስከ 2027 ድረስ ኮንትራት አለው። ነገር ግን በሁለቱም በሩበን አሞሪም እና በኤሪክ ቴን ሃግ ስርም አሳማኝ ያልሆኑ ብቃቶችን ካሳየ በኋላ ሊለቅ ነው። ብራዚላዊው በጥር ወር በውሰት ወደ ሪያል ቤቲስ ተልኮ በውድድር ዓመቱ ከክለቦች አንዱ ለመሆንም በ5 ወራት ውስጥም በ26 ጨዋታዎች 14 የግብ ተሳትፎችን ማድረግ ችሎ ነበር። የብራዚል ብሔራዊ ቡድን ጥሪ በማግኘቱ በደጋፊዎች ዘንድም ጥሩ ቦታን በድጋሚ አግኝቷል። ሆኖም ግን የክንፍ ተጫዋቹ የውሰት ውል ባሳለፍነው የውድድር ዓመት መጨረሻ የተጠናቀቀ ሲሆን አሁን ወደ ዩናይትድ ተመልሶ እንግዲህ ነገር ግን ዩናይትዶች ሊሸጡት የተዘጋጁ ይመስላሉ። አሁን ላይ አንቶኒ በቋሚነት ለመውጣትም በሩ ክፍት ይሆንለታል ተብሎ ይታሰባል። የጣሊያኑ ክለብ ኮሞ ብራዚላዊውን በቅርብ ቀናት ለማስፈረም ሞክሯል። ነገር ግን ወደ ሪያል ቤቲስ የሚያደርገውን ዝውውር ለመጨረስ እንደሚፈልግም ነው ፋብሪዚዮ ሮማኖ የተናገረው። ዩናይትድ የአንቶኒን ምርጫ ያውቃል፣ ነገር ግን እስካሁን በክለቦች መካከልም ስምምነት የለውም። ኮሞ በቀድሞ የአርሰናልና የቼልሲ አማካይ ሴስ ፋብሬጋስ የሚተዳደር ሲሆን የቀድሞ የስፐርሱን ኮከብ ዴሊ አሊንም ማስፈረማቸው ይታወሳል። ኮሞ ባለፈው የውድድር ዘመን በሴሪኤው 10ኛ ደረጃ ላይ ተቀምጠው አመቱን አጠናቀዋል። በዚህ ክረምት ደግሞ አዳዲስ ፈላጊዎች ይመጣሉ ተብሎ ነው የሚጠበቀው። አንቶኒ ወደ ኮሞ ከማንቸስተር እንግዲህ ለጣሊያኑ ቡድን የፈረመ የመጀመሪያው ተጫዋች አይሆንም። ራፋኤል ቫራን ባለፈው አመትም ወደ ኮሞ ተዘዋውሯል። ጉዳቱ ቀደም ብሎ ጡረታ እንዲወጣ ቢያስገድደውም አንቶኒ ግን ይህ ክረምት ካለፈ በኋላ በዩናይትድ የመቆየት እድሉ አነስተኛ ነው። ነገር ግን አንቶኒ በጥቂት ሳምንታት ዝውውሩን የማይጨርስ ከሆነ ከክለቡ የቅድመ ውድድር ዘመን ቡድን እንደሚታገር ተነግሯል። ሩበን አሞሪም ከሐምሌ ወር ጀምሮ ወደ ቅድመ ውድድር ዘመን ዝግጅትም ሊያመራ አንዳንድ ተጫዋቾችን በካሪንግተን ብቻውን እንዲሰለጥኑ ያደርጋል የሚል መረጃ ደግሞ እየወጣ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። የማንቸስተር ሲቲውን ኤልካይ ጎንዶዋንን ለማስፈረም ከአውሮፓ የተለያዩ እቅዶች እየመጡለት እንደሆነ የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡ እንደሆነ ነው እየተገለጸ የሚገኘው። ኤልካይ ጎንዶዋንን ለማስፈረም ሙከራዎችን እያደረገ የሚገኝ ክለብ እንደተገኘ ነው የተገለጸው። ጋላታሳራይ በዚህ ክረምት ኤልካይ ጎንዶዋንን ከማንቸስተር ሲቲ ለማግኘት ተስፋ አድርጓል። ኤልካይ ጎንዶዋን ወደ ኢቲያድ ተመልሶ በአንድ አመት ከቆየ በኋላ የፔፕ ጓርዲዮላ ቡድን ውስጥም የተወሰኑ ደቂቃዎችን በማግኘቱ በኢቲያድ ስቴዲየም የአንድ አመት ውልም ሊጨርስ እንደሚችል እየተነገረ ነው። ነገር ግን የ34 አመቱ ተጫዋች የመሃል ሜዳ ክፍላቸውን ለማጠናከር ተስማሚ አድርገው ከሚመለከቱት የቱርክ ሻምፒዮናዎች ፍላጎት አሁንም አለ። ጋላታሳራይ ባለፈው ሳምንት የኢልካይ ጎንዶዋንን የቀድሞ የቡድን አጋርና የሀገሬው ልጅ ሊሮይ ሳኔን አስፈርመዋል። ኢልካይ ጎንዶዋን በ2023 ታሪካዊ ትሬብልን ከሲቲ ጋር ካሸነፈ በኋላ በሳምንታት ውስጥ ሲቲ ለቆ ባርሴሎናን ተቀላቅሎ በ12 ወራት ውስጥም ወደ ኢቲያድ መመለሱ ይታወሳል። የቱርክ ዝርያ ያለው የጀርመኑ ኢንተርናሽናል በሲቲ በድጋሚ ትልልቅ ዋንጫዎች ጥቅም ላይ ይውላል ተብሎ ይጠበቅ ነበር። ነገር ግን የተጠበቀውን ያክል መሆን አልቻለም። ኤልካይ ጎንዶዋን ሲቲ የዓለም ክለቦች ዋንጫ ላይ የተሳተፈ ሲሆን ተጫዋቹ በዚያው ቆይታ አስቴቱን ሰጥቷል። አሁንም በሲቲ በመሆኔ ደስታ ይሰማኛል። አሁንም እንደ ቤተሰብ ይመለከተኛል። አሁንም በመልበሻ ክፍል ውስጥም ቤተሰብነን። ማንቸስተር ሲቲ እንደ ቤቴ ነው የሚሰማኝ። ለእኔ ሲቲ በአውሮፓ ውስጥ እጅግ ፕሮፌሽናል የሆነ የእግር ኳስ ክለብ ነው። በዚህ ዓመትም ወደዚህ አስቸጋሪ ሁኔታ እንዴት እንደገባን አሁንም ራሴን ደግሜም እየጠየቅኩኝ ይገኛለሁ። በሌላ በኩል ግን አሁንም ፈጥነን ይሁን እንግዲህ ዘግይቶም ቢሆን ወደ ምርጥ ደረጃ እንደምንመለስ እምነቱ እንግዲህ ይሰጠኛል። ምክንያቱም ሁሉም ሰው በማንቸስተር ሲቲ ጠንክሮ እንደሚሰራ አውቃለሁ። ባለፉት ወራት ወደ ትክክለኛው መስመር መምጣታችንን አሳይተናል። ብዙ ጊዜ የአሸናፊነት ቡድን አካል በመሆኔ በአጠቃላይ ስራዬም ውስጥ ምን ያክል እድል እንደነበረኝ አሁንም አውቃለሁ። ምናልባትም ይህ የውድድር ዘመን ፈታኝ ሆኖ የተሰማኝም ምክንያቱ ይህ ሊሆን ይችላል ሲልም ነው የተናገረው። በሜዳ ላይ ልምድ ያላቸው ተጫዋቾች የሚያስፈልጋቸው የ18 ዓመት ወይም የ19 ዓመት ልጅ ሳለሁ ልምድ ያላቸው ተጫዋቾች እያለሁኝ እንደነበር ማውቃለሁ። ያደረኩትን በመመልከት ብቻ እንዴት እንደሚያደርጉም እማር ነበር። እኔም ደግሞ በሲቲ ይህንን ልምዴን ለወጣቶችም እያካፈልኩ እገኛለሁ ሲልም ጭምር ነው ኤልካይ ጎንዶዋን የተናገረው። ፉላም ጃኦ ፓሊኒሃን ወደ ክራቨን ኮቴጅ ለመመለስ አስደንጋጭ እንቅስቃሴን እያደረገ ነው።
ፉልሃም በባየር ሚኒክ የመጀመሪያ ውድድር ዘመን ብዙ ተጽዕኖ መፍጠር ተስኖት የነበረውን አማካዩ ጃኦ ፓሊኒሃን ወደ እንግሊዝ መመለስ የሚቻልበት ሁኔታ እያፈላለጉ ነው። ፉልሃም የ29 ዓመቱን ተጫዋች ከአንድ ዓመት በፊት በ48 ሚሊዮን ፓውንድ ለጀርመኑ ኃያል ክለብ ቢሸጡትም ተጫዋቹ የጨዋታ ጊዜን በቪንሶን ኮምፓኒ ስራ አላገኘም። ፓሊኒሃ በአሊያንዝ አሬና ለቦታው መታገል ፈልጎ ነበር፣ ነገር ግን በቡንደስሊጋው ሻምፒዮናዎች የሚመጡ ጥያቄዎችን ግምት ውስጥ ያስገባሉ። በርካታ የፕሪምየር ሊግ ቡድኖች ከፉልሃም ጋር በመሆን በመጀመሪያ በውሰት መውሰድ ይፈልጋሉ። ምንም እንኳን ደሞዙ የተጫዋቹን በቀላሉ ማግኘትም የሚከለክል ቢሆንም ፓሊኒሃ ግን በመጀመሪያ በሙኒክ ቆይታው በጀርመን ቡንደስሊጋ 7 ጨዋታዎችን ብቻ ጀምሯል። በጉዳት ምክንያት ከ2 ወር በላይ ደግሞ ከሜዳ ርቆ ቆይቷል። በሁሉም ውድድሮች ባደረጋቸው 17 ጨዋታዎችም ጎልና አሲስቶችን ማድረግ ተስኖት ወደ ፕሪሚየር ሊጉም በፍጥነት ሊመለስ ይችላል። ፖርቱጋላዊው በ2022 ክረምትም ላይ ደግሞ ፉላምን ተቀላቅሎ በ79 ጨዋታዎች 8 ጎሎችን አስቆጥሯል። በ2023 ወደ ባየር ሚኒክ በመጨረሻ ቀን ለመሄድ ተቃርቦ ዝውውሩ ውድቅ ተደርጎበት ባቫሪያኖቹ ከአንድ ዓመት በኋላ ፓሊኒሃን ለማግኘትም ትልቅ ዋጋ ማውጣታቸው የሚታወስ ነው። የ29 ዓመቱ ፓሊኒሃ በዚህ ወር መጀመሪያ ላይ በኔሽንስ ሊግ ያሸነፈው የፖርቱጋል ቡድን አባል ነበር። ነገር ግን በግማሽ ፍጻሜውና በመጨረሻው ጨዋታ ላይ 1 ደቂቃ ብቻ ተጫውቷል። ፉልሃም በዚህ ክረምት በገበያው ላይ ገና ብዙ ስራዎችን እየሰራ አይደለም፣ ነገር ግን ዝውውሮችን ለማድረግ እየፈለጉ ይገኛሉ። ዊሊያን እና ካርሎስ ቪኒሲዮስ በወሩ መጨረሻ ኮንትራታቸው ማለቁን ተከትሎ ክለቡን የሚለቁ ሲሆን ፉልሃሞች ከተለያዩ ክለቦች ጋርም ትልልቅ ፉክክሮች ይገጥማቸዋል። አማካዩ ወደ እንግሊዝ ለመመለስም ከምንጊዜውም በላይ ክፍት ነው። ነገር ግን ሙኒኮች ተጫዋቹን ለመልቀቅም ትልቅ ኪሳራል መቀበል ይኖርባቸዋል ተብሎ ነው የሚጠበቀው። ቶተንሃሞች በዚህ ክረምት የቦርንመዙን ኮከብ ለማስፈረም የዝውውር ሪከርዳቸውን መስበር እንደሚያስፈልጋቸው ተነግሯቸዋል። የብሬንትፈርዱ አለቃ ቶማስ ፍራንክ ለቶተንሃም ፊርማቸውን ካኖሩ ከቀናት በኋላ የዩሮፓ ሊግ አሸናፊዎቹ በሚቀጥለው የውድድር ዘመን በበርካታ ውድድሮች በትልቅ ደረጃ መወዳደር የሚችል ቡድን ለመገንባት እየሞከሩ ነው። ቶተንሃም ሆትስፐርስ ባለፈው ሳምንት ማቲያስ ቴልን ከባየር ሚኒክ በቋሚነት ለማስፈረም 30 ሚሊዮን ፓውንድም ከፍለዋል። አሁን የቦርንመዙን ተጫዋችም ለማስፈረም በድጋሚ እያዩ እንደሚገኝ የተገለጸው የሰሜን ለንደኑ ቡድን አጥቂውን ዶሚኒክ ሶላንኬን በ2024 ለማስፈረም በመጀመሪያም 55 ሚሊዮን ፓውንድ ለቼሪዎቹ ከፍለዋል። ዘ አትሌቲክ እንደዘገበው በዚህ ወር መጀመሪያ ላይ አሰልጣኝ አንጌ ፖስቴኮግሉ ያሰናበተው ቶተንሃም ስለ 25 ዓመቱ አንቷን ሴሜኒዮ ጠይቀው እንደነበረም ጭምር ነው የሚታወሰው። እናም የ25 ዓመቱን አንቷን ሴሜኒዮን ጠይቀው እንደነበር ተገልጿል። ነገር ግን በአሁኑ ሰዓት እንቅስቃሴ እያደረጉ እንዳልሆነ ዘግቦታል። ምክንያቱም ለተጫዋቹ ቦርንመዞች 65 ሚሊዮን ፓውንድ በመጠየቃቸው ነው። የቤን ጃኮብ ዘገባ እንደሚያሳየው የአንዶኒ ኢራኦላ ቡድን የቀድሞ የብሪስቶል ኮከብን የመሸጥ እቅድ እንደሌለውና ነገሮች ገፍተው ግን ከመጡ 65 ሚሊዮን ፓውንድ ነው የሚፈልጉት። ሴሜኒዮ በዚህ የክረምት ተጫዋቾች የዝውውር መስኮት ወቅት ቼሪዎቹ ሊለቁት ከሚችሉት በርካታ የቦርንመስ ተጫዋቾች አንደኛው ነው። ምንም እንኳን ባለፈው ክረምት ከፍተኛ ግብ አስቆጣሪያቸው ሶላንኬን ቢያጡ ቦርንመስ ግን በ2024/25 የምንጊዜም ምርጥ የፕሪሚየር ሊግ የውድድር ዓመትን አሳልፈዋል። በዚህ የዝውውር መስኮትም የመሃል ተከላካዩ ዲን ሃውችሰን 50 ሚሊዮን ፓውንድ እና ሚሎስ ኪርኬዝ ለሊቨርፑል ከ40 ሚሊዮን ፓውንድ በላይ ሸጠዋል። እንግዲህ ፋብሪሲዮ ሮማኖ ሲናገርም ፓሪስ ሳን ዠርሜን የቦርንመዙን የመሃል ተከላካይ ኢሊያ ዛባርኒን ለማስፈረም በመጨረሻው ደረጃ ላይ እንደሚገኙ ተናግረዋል። የቻምፒየንስ ሊግ አሸናፊዎች ለቦርንመስ አዲስ ፕሮፖዛል መላካቸውንና የ22 ዓመቱ የዩክሬን ኢንተርናሽናል ለማስፈረም ከስምምነት ላይ እንደሚደርሱ ጭምር ነው የሚጠበቀው። አስተን ቪላ የማንቸስተር ዩናይትዱን አማካይ ለማስፈረም እቅድ አላቸው። አስተን ቪላ የማንቸስተር ዩናይትዱን አማካይ ሜሰን ማውንትን ለማስፈረም እያጤኑ ነው ሲል ፉትቦል ኢንሳይደር ዘግቧል። የ26 ዓመቱ አማካይ በአንድ ወቅት በእንግሊዝ እግር ኳስ ብሩህ የፈጠራ ችሎታ ካሏቸው ተጫዋቾች አንዱ ተደርጎ የሚወሰድ ነበር። በጉዳት ችግርና በቅርጽ ማጣት በኦልትራፎርድም ዝቅተኛ ደረጃ ላይ ወድቋል። ማውንት ከጉዳት ከተመለሰ በኋላ በዩሮፓ ሊግ የውድድር ዘመኑ መገባደጃ ላይ አንዳንድ ተስፋዎችን አሳይቷል። ነገር ግን ወደ ኦልትራፎርድ ከተዘዋወረ በኋላ ማውንት ወጥነትን ማጣቱ ይታወሳል። ማንቸስተር ዩናይትድ በዚህ ክረምትም አማካዩን እንደሚለቁት እርግጠኛ ባይሆኑም ለእንግሊዛዊው አማካይ ፈላጊዎች ከመጡ
ገበያውን የመቃኘት እድላቸው ግን ከፍተኛ ነው። ቪላ በበኩሉ አማካዩ በቼልሲ ያሳየው የቀድሞ ብቃቱን በድጋሚ እንዲያገኝም ሊረዱት እንደሚችሉ ተስፋ አድርገዋል። የቀድሞ የክለቡ ዋና ስካውት ሚኪ ብራውን ከዝውውር ጋር በተያዙ ጉዳዮች ላይ የውስጥ መረጃዎችም ያለው ሲሆን ስለ እንግሊዛዊው አማካይ የወደፊት ቆይታ ወቅታዊ መረጃን አቅርበዋል። ዩናይትድ ለሜሰን ማውንት ፈላጊ መኖሩን ለማረጋገጥ ሞክረዋል። አስተን ቪላዎች ሊያዘዋውሩትም የሚችሉ ይመስላል። ሰዎች ሜሰን ማውንትን በጥሩ ሁኔታ ያስታውሳሉ። ቪላ ወደ ብቃቱ እንዲመለስም ሊረዳው ይችላል። አሁን ላይ ማውንት ወደ ሙሉ ብቃትም የተመለሰ ይመስለኛል ብሏል። በማንቸስተር ዩናይትድ ያደረገው እንቅስቃሴ በምንም መልኩ አዎንታዊ ባይሆንም አሁንም ጎበዝ ተጫዋች ነው። ቪላ በክረምቱ መጠናከር ያስፈልገዋል፣ ምክንያቱም ራሽፈርድና አሴንሲዮ በማጣታቸው ምክንያት ማውንት በእነርሱ ዝርዝር ውስጥም አለ። ኡናይ ኤምሪ የሱ ደጋፊ ነው። እናም የቼልሲ አቋሙን መልሶ እንዲያገኝም ሊረዳው እንደሚችል ይሰማዋል ብሏል። ወደ አስተን ቪላ መዛወር ማውንት ብቃቱን ሊያሳደግ ይችላል። ኡናይ ኤምሪ በጠረበው ሰትም ዝውውር ክለቡን የተቀላቀሉትን ማርከስ ራሽፎርድ እና ማርኮ አሴንሲዮ ቅርጻቸው እንደተቀየረ ማውንትም እንደሚቀየር ይታመናል። ሜሰን ማውንት ስለ እንግዲህ ጥራቱ ምንም ጥርጥር የለውም፣ ነገር ግን ወጥነት የሱ ትልቁ ጉዳይ እንደሆነ ይገለጻል። የፈረንሳዩ ክለብ አንድሬ ኦናናን እየተመለከተ ነው። ሞናኮ አንድሬ ኦናናን ከማንቸስተር ዩናይትድ የማስፈረም መንገድን እየሰጡ ነው ሲል የፈረንሳዩ ሌኪፕ ዘግቧል። ካሜሮናዊው የ2023 የቀድሞ የአሰልጣኝ ኤሪክ ቴንሃግ እንግዲህ ስር ከኢንተር ሚላን ወደ ኦልትራፎርድ የመጣ ቢሆንም ከማንቸስተር ዩናይትድ ከምንጊዜም መጥፎ ግብ ጠባቂዎች አንዱ ተብሎ ስሙ ሰፍሯል። ኦናና በዚያው ክረምት በነፃ ለቆ በመጣው ዴቪድ ደኪያ ምትክም ሆኖ ፊርማውን አኑሯል። ማንቸስተር በዚህ ክረምት ለ29 ዓመቱ ተጫዋችም ለኔራ ዙሪዎቹ 47.5 ሚሊዮን ፓውንድ ከፍለው ተጫዋቹ ግን እስካሁን የተጠበቀውን ያክል መሆን አልቻለም። አሁን ላይ የዩናይትድ ሰዎች በኦናና ላይ ተስፋ የቆረጡ ይመስላሉ። ተከታታይ ትልልቅ ስህተቶችን የኦናና አድናቂዎችና እንዲሁ ደግሞ የእግር ኳስ ተንታኞች መካከል ክርክር ሲፈጥርም እንዲሁ እንመለከታለን። ካሜሮናዊ በዚህ የውድድር ዘመን ለማንቸስተር ዩናይትድ 50 ጨዋታዎች ላይ በሁሉም ውድድሮች ላይ ተጫውቶ 65 ጎሎችን አስተናግዶ 11 ጊዜ መረቡን ሳያስደፍር ወጥቷል። ማንቸስተር ዩናይትድ በዚህ ክረምትም ከወዲሁ አዲስ ግብ ጠባቂ እየፈለጉ ነው። እናም ደግሞ የአስተን ቪላው ኤሚሊያኖ ማርቲኔዝ በቦታው ተመራጩ ሰው እንደሆነም ይነገራል። ሆኖም ግን የኦናና የወደፊት እጣ ፈንታ ላይ ተጨማሪ ግምቶች ውስጥ እንዲገባ አድርጓል። እናም ሞናኮ አሁንም እሱን ለመውሰድ ዝግጁ ናቸው። የፍሬንች ሊጓኑ ክለብ በዚህ ክረምትም ወቅት እንግዲህ በግብ ጠባቂ ቦታ ላይ ያሉትን አማራጮች ማሻሻል ያስፈልገዋል። እናም ካሜሮናዊው እንግዲህ በዚህ ቡድንና በፊሊፕ ኮን ላይም ማሻሻያ ተደርጓል። ሆኖም ግን ኦናናን ከኦልትራፎርድ መውሰድም ቀላል አይሆንም። ተጫዋቹ እስከ 2028 የሚያቆይ ኮንትራት ያለው ሲሆን ማንቸስተር ዩናይትድ እሱን ለመልቀቅም 30 ሚሊዮን ፓውንድ አካባቢ ይፈልጋሉ ተብሏል። ዩናይትዶች የመግዛት ግዴታ ያለበት የውሰት ውል ሊፈቅዱም ይችላሉ። ይህ በእንዲህ እንዳለ ሞናኮ እንዲሁም ደግሞ የቼልሲው ፔትሮቪች እና ማርክ አንድሬ ቴር ሽቴገንም ፍላጎታቸው ውስጥ ያሉ ተጫዋቾች ወይም ግብ ጠባቂዎች እንደሆኑ ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ያደመጣችኋቸውን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ለዛሬው ግን ስላደመጣችሁን ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።